ተራስልኝ ዶክተር ጸጋ ፈንታሁን የክኔሴት አባል ከኢየሩሳሌም ከክኔሴት ጤና ይስጥልኝ ፋሲል እንዲሁም የተከበራችሁ ተመልካቾች አድማጮች እንደምን አላችሁ ዶክተር ጸጋ በዛሬው ዕለት ስራችሁ በሚገባ እየሰራችሁ ነው አላቋረጣችሁም አንዳንዶቹ በውጭ ሁሉ ነገር ቆመ የመሳሰሉት ነገሮች ቢሰነዝሩም የእስራኤል ህዝብ አስፈላጊውን ግዴታውን እየተወጣ ነው ስራም እየሰራ ነው እየተንቀሳቀሰም ነው እየተዋጋም ነው አዎ በትክክል ውጊያውም ሁሉም ነገር አንተ እንዳልከው ይካሄዳል በሌላ መልኩ ደግሞ የዕለት ኑሯችን እናካሄዳለን በተለይ ፓርላማ የእስራኤል ፓርላማ ምልክት የሆነው የዕለት ስራውን ማከናወኑን ይቀጥላል በርግጥ ብዙ ላይ ሆን ይችላል እንደ በፊቱ አጠር ባለ ሰዓት እናካሄዳለን እና በዛሬው ቀን የሚገርም ፋሲል የነበረው ውይይት የተጀመረው የአረብ የፖለቲካ ፓርቲ አባላት ኦኬ 10 የክኔሴት አባላት 10 አሉ እንግዲህ ቆይ ከክኔሴት አባላት ማለትም ከፓርላማ አባሎቻችን ከ120ው 10ሩ የአረብ የክኔሴት አባላት ናቸው አዎ የአረብ ተወላጅ ሆኑ የክኔሴት አባላት ወይም የፓርላማ አባል ናቸው በጣም ያሳዝናል በዛሬው ቀን ያቀረቡት መንግስትን በመቃወም ሐሳብ አቀረቡ በጣም ያሳፍራል በጣም ያሳዝናል እነዚህ የአረብን ህዝብ ይወክላሉ ብዬ አልገምትም የእስራኤል ዜጋ የሆኑ አረቦች በሰላም ነው የሚኖሩ ኢራን እኛም ብቻ አይደለም ይሁዲም ብቻ አይደለም የምታጠፋው ማንኛውንም ነው አረቦችም ታምራ ከተባለ መንደር ይወደቀውን አይተናል 4 ሰዎች መሞታቸውን እዛው እነሱ መንደር ውስጥ ሞቶባቸው ይላል እንዳልሽው 4 ሰው አዎ ግን ያም ሆኖ ዛሬ የእስራኤል መንግስትን በማውገዝ እስራኤል በድሮ እንደለመዱተኝ በይሁዳ ሰማሪያ በአዛ ወይም በጋዛ የሚካሄደውን ጦርነት ሀገራችን እንደ ጥፋተኛ መውቀሳቸው ለምዶባቸው አሁን ደግሞ ለኢራን አያቶላ በአለም አቀፍ ደረጃ የተወገዘ መንግስት የኢራን ሰው በላ ሽብር ፈጣሪ ለእስራኤል ብቻ አይደለም ለመላው ዓለም በመላው ዓለም የሚገኙትን ይሁዳን በሽብር ፈጣራ ድርጊት በሳውዲ አረቢያን ሌሎች ሀገራትን በሙሉ በሽብር ፈጠራ ድርጊት የሚጎዳ አስተዳደርን በመደገፍ መንግስትን የእስራኤል መንግስትን በመቃወም አቀረቡ በጣም የሚያሳፍር ቀን ነው ግንም ደስ ያለኝ ልንገር በፖለቲካ ሪዮት ዓለም አለመግባባት አለ በእኛ ኮአሊሽን በእኛ በመንግስት ስር ያለናለን ኦፖዚሽን የመንግስት ተቀናቃኞችም አሉ ግን ሁላችንም ባንድ ላይ በመሆን 110 የክኔሴት አባላት ጽዮናውያን 110 አገር ወዳድ አዎ 110 እንግዲህ ከ120 እነሱ 10 ናቸው በሙሉ ያሰማ ነው የደረስነው ድምጽ ሰጠን ያልመጡትም ያው ድምጻቸውን በማስተላለፍ ይሄ የሚያሳፍር ከኢራን ጠላቶቻችን ተለይተው የማይታዩ ናቸው እነዚህ የክኔሴት አባላት በተለይ የሚገርም ፋሲል ማንሱር አባስ ካለፈው መንግስት ጋር ከነ ቤኔት ጋር ከነ ያይር ላፒድ ጋር መንግስት ያቋቁሞ የነበረው የሱ ድርጅት ፖለቲካ ፓርቲ ሰሞኑን በተለያዩ ቲክቶክ ፌስቡክ ምንሰማው በተለያዩ እስራኤልን በማውገዝ እስራኤል የምታካሄደው ጦርነት የህልውና እንዳልሆነ ነው የሚናገሩና ሁላችንም የግራ ክንፍ ብትል የቀኝ ክንፍ ብትል ሐሪዲ ብትል ድሩዚዎችም ሁላችን ባንድነት በመሆን አንድነታችን ስላሳየናቸው ማንነታቸውን የእስራኤል ህዝብ ጠላት መሆናቸውን የራሳቸው የአረቡን ህዝብ ጠላት መሆናቸው ነው አሳፍረን የላክናቸው ፋሲል በጣም የሚገርም ነው በጣም አሁን እኔ በእውነቴን ነው ምልሽ በሌሎች ስራዎች ላይ ውጥረት ሆኖብኝ ይሄንን ነገር አልተከታተልኩም ነበር ይሄን ዜና ትልቅ ዜና ነው ኦኬ ጦርነቱን በማስመልከት መንግስት የሚወስደውን እርምጃስ በአጠቃላይ ሁኔታ የክኔሴት አባላት እንዴት እየተመለከቱ ነው ስሜታቸው በመጀመሪያ ደረጃ ሁላችን ቅድም እንዳልኩ አንድ ነን ይሄ ጦርነት አንድ ነው የሚያደርገን የህልውና ጦርነት ነው ሁላችንም ጠቅላይ ሚኒስትሩን በማመስገን የተቀናቃኝ የፖለቲካ ፓርቲ አባላትን ቢሆን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የወሰዱት እርምጃ ይህ ጦር በዓለም አቀፍ ደረጃ ትልቅ ታሪክ እየሰሩ ነው ይሄ ምንድነው የኛ ሀገር ብቻ ሳይሆን ሌሎችም በሙሉ ይሄን ጦርነት በማድነቅ በመደገፍ ላይ ነው የሚገኙ ፋሲል የሚገርም ይሄን ጦርነት በተመለከተ ሁሉም የዓለም ሀገራት ከመደገፋቸው አልፎ እኔ በፓርላማ አባልነቴ በተለያዩ ቦታዎች ተዘዋውሬያለሁ እና በተለይ በዓለም አቀፍ ደረጃ የፓርላማ አባላት ማህበር አለ አይፒዩ ይባላል
እስራኤል ምን ወክል አራት የክነሴት አባላት የፓርላማ አባላት አለን አንዷ እኔ ነኝ ባለፈው ኡዝቤኪስታን ነበርኩ ከዛ በፊት ደግሞ ከአንድ አመት በፊት በጄኔቭ በስዊዘርላንድ ነበርኩ አሁን በቅርቡ ኦክቶበር ሄዳለሁ እዛ ያገኙኝ በሙሉ የፓርላማ አባል የተሳተፉተኝ በርቱ ከናንተ ጎንነን ጀግና ናችሁ እናንተ እስራኤል የተነገረላትን የጥንት ታሪኳን ደገመች የተለየ ህዝብ ነው ያላችሁ ይያሉ በማድኖቅ ሞራል በመስጠት መልክት ያላኩልኝ የሉም ፋሲል በጣም ይገርማል እንደው ሰሞኑን ለያንዳንዳቸው ባጭሩ መመለስ ስላለብኝ በደንብ እየተከታተልኩኝ የላኩልኝ በማመስገን መልስ ሰጣለውና መላው ዓለም እያመሰገነና ያለው የኛ ህዝብም አንድ ላይ ነው ያለው የህይወት መስዋዕትነት እየተከፈለ ነው በርካታ ሰዎች ህይወታቸው እየጠፋብን ነው እየቆሰሉ ነው ነገር ግን ይሄ ነገር አሁን እርምጃ ባይወሰድ ኖሮ ከጥቂት ጊዜ በኋላ ኢራን የኒኩሌር ጦር መሳሪያ በእጇ ብታስገባ ኖሮ እንዴት ነው የሚሆነው የሚመጣው ውጤት በሚሊዮን የሚቆጠረው ነበር የሚያጠፉና ስለዚህ የጦርነት መቀጠል አለበት ማለት ዛሬ እያንዳንዳችን የፖለቲካው አለመግባባት የሪዮት አለሙ ቀርቶ አንድ ላይ በደስታ በመተባበር በመደጋገፍ እናሳያቸዋለን ከእንግዲህ በኋላ ምንም የሚበግረን የለም መቆም የለበትም ይሄ ጦርነት የሚል ሁኔታ ነው በእኛ በፓርላማ አባላት በኩል ያለው ፋሲል ኦኬ ስለደረሰውስ ጉዳት እንግዲህ በተለያዩ ከተማዎች የእናንተ ኃላፊነት አለበት ህግ አውጪዎች ናችሁ ስለዚህ ስለሚሰጡት እርዳታዎች አሁን ብዙ ቦታዎች በተለያዩ ቦታዎች ጉዳት ደርሷል የሰው ህይወት አልፏል ምን እርምጃ ለመውሰድ አሰባላችሁ በመጀመሪያ ደረጃ የእስራኤል መንግስት መቼም ምንድነው የሚባለው ኑሯችን በጦርነት ነው የተለመደ ስለሆነ በዚህ ጦርነት ጉዳይ ላይ የሚደርሱ ጉዳቶችን የእስራኤል መንግስት ሁሉ ጊዜ ካሳ ይሰጣል ሰዎችን መልሶ ያቋቁማል እና በዚህ ጉዳይም ቢሆን የሥራ ባለሙያዎች አሉ ስራቸው የሆነ በዚህ ጉዳይ ላይ የሚከታተሉ የመንግስት ሰራተኞች ሆኑ በተለይ የማስረኹሽ የምንላቸው የካሳውን ሁኔታ የሚገምቱ የደረሰው የሀገር ውስጥ ገቢ ሰራተኞች የገንዘብ ሚኒስትር አዎ የገንዘብ ልክ ነው የሀገር ውስጥ ገቢ ግብር የሚያስከፍሉ ወይም ደግሞ እንዲጉዳት ሲደርስ ደግሞ ያ ቤት የወደመው ንብረት ምን ያክል ነው የተጎዳው ምን ያክል ነው ሰዎችም ቢሆን የደረሰባቸው ጉዳት የአካል ጉዳትም ሆነ ይሄንን በሙሉ የሚያቀርብ አካል አለ ያ ሁኔታ ይከታተላል በመንግስት ደረጃ አው ግልጽ ነው ከነገ ጀምሮ በነገራችን ላይ ጸጋም የሀገር ውስጥ ገቢ ወይም የገንዘብ ሚኒስትር ያወጣው ማስታወቂያ ስላለ በመንግስት ማስታወቂያ ድርጅት አማካኝነት እኛ ማስተላለፍ እንጀምራለን እዚህ ላይ ወደ ህብረተሰባችን እንመለስና የደጀንስ የሚሰጠውን ትዕዛዝ በማስመልከት እንግዲህ ከህብረተሰባችን መጥቶኪ የክኔሴት አባል ወይም ፓርላማ አባል ነሽ የጥምሩ መንግስት አባል ነሽ አንዳንድ ጊዜ አልፎ የደጀንዝ የሚሰጠው መመሪያ በሚገባ የማያሟላ እንዳለ እየደረሰን ነው ይሄው ለምሳሌ ድግሶችን ሰርጎችን በማስመልከት ሟዶን ወይም ክበብ ውስጥ ማድረግ ሲከለከሉ አንዳንዶቹ አይ እስካሁን ድረስ ያዘጋጀነውን የትንጥለዋለ ስለዚህ ከቤቱ ስር የባሰው ነው ከቤቱ ስር ያደረጉ ነው ይባላል አስተያየትሽን በመጀመሪያ ደረጃ ራሳችን መጠበቅ ይኖርብናል አንደኛ ህይወትን ለማዳን የሚሰጡ መመሪያዎችን መከታተል ይኖርብናል በሁለተኛ ደረጃ የሚሰጠውን እርዳታ መመሪያ ከተከታተልን የእስራኤል መከላከያ ኃይል አባላት ስራቸውን በጥሩ ሁኔታ ያከናውናሉ ለሰዎቹ ለህይወት ማዳን ለሚሰሩት ሰዎች እድል እንስጣቸው አንረብሻቸው ዋናው ትልቁ ነገር ከአምላክ በታች ራሳችን ማዳን አለብን ራሳችን ማንጠብቅ ከሆነ ሌላ ነገር ሊያድነን አይችልም ምንም ጸሎት ብንጸልይ በአምላክ ብናምንም አምላክ የሚረዳ ራሱን ለሚረዳ ነው ከዚህ በተጨማሪ ፋሲል የሚገልጸው የኛ ህብረተሰብ እንዲያው በስነ ስርዓቱን ህግን በመጠበቅ መመሪያን በማክበር ባንደኝነት ደረጃ መገኘት ይኖርበታል ይሄን ያልኩበት ምክንያት ምንድነው በአሁኑ ሰዓት የሚሰጠው መመሪያ ብዙ ሰው መገኘት የለበትም አንድ ቦታ ላይ ሰርግ የሚለው ሟዶን የሚለው የተለያዩ እንቅስቃሴዎች ለህይወት አስጊ ናቸው ስለዚህ የሚሰጡትን መመሪያ ማክበር ያስፈልጋል ምሳሌ በሰጥ ዛሬ በክነሴት ውይይት የተካሄደው በመላተ ጉባኤው አዳራሽ አይደለም በሌላው አዳራሽ ነው ለምን ለጸጥታችን የበለጠ ተገቢ ስለሆነ ነው እና ስለዚህ የሚሰጠው መመሪያ ወገኖች ማክበር አለባችሁ አትናቁ አንዳንዴ ከቤት ቁጭ ብለው እኔን አይነካኝም ምንም አይሆንም ምን ሆናለሁ ጉዳት አይደርስም ቤቱ በሆን ይሻለኛል
የሚሉ አሉ ስለዚህ አክብሩ የሚሰጠውን መመሪያ ማንኛውም ነገር ተከታተሉ ከዛ በተጨማሪ ፋሲል ብዙን ጊዜ በአይተ ከሆነ በአሁኑ ሰዓት ብዙዎቹ የተጎዱተኝ በጊዜው ሩጠው ስላልደረሱ መጠለያ ቦታ ወይም ደግሞ ቸላ ስላሉ ነው እና ራሳችንን ጠብቅ ነው ማለት ዶክተር ጸጋ ፈንታውን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ ስላነጋገርሽ በጣም አመሰግናለሁ ፋሲል እዚህ ላይ አንድ ደቂቃ ካለ ማጠቃለያ የምጨምረው አንድ ደቂቃ እሺ ምጨምረው እዚህ ላይ መሰለ ብዙን ጊዜ በተለያዩ ድረገጾች በሶሻል ሚዲያ ብዙ እንጻጻፋለን ብዙ ንግግሮችን እንሰማለን እኔም ስለ ጦርነቱ ሁኔታ ባለፈው በቲክቶክ ገልጫለሁ አርብለትም ካንተ ጋር በሰፊው በዚህ ፕሮግራም አቅርበናል ብዙ የዓለም ሰዎች ከተታተሉናል የአማርኛ ቋንቋን የሚያዳምጡ ቋንቋው የሚገባቸው ሰዎች ግን አንዳንድ ጊዜ ግንዛቤ ያጠራቸው ይመስለኛል እና ብዙን ጊዜ ስሰማ በርግጥ ከኢትዮጵያም ትልልቅ ባለስልጣናትም ይሄን ሁኔታ በተመለከተ የደወሉልኝ ብዙ ሰዎች አሉ ነገር ግን አንዳንዴ በረሻቶት ኸብራቲዮት በመንለው በሶሻል ሚዲያ የሚጽፉ ሰዎች አንደኛ ግንዛቤ ያጥራቸዋል ሁለተኛ በተለይ አንዳንዴ የሚጽፉትኝ ስድብን የተሞላበት የተለያዩ ነገሮችን ለሚጽፉ ሰዎች ባይጽፉ መልካም ነው ራሳቸውን ያስከብሩ ከጻፉ ደግሞ ቦታ ተስጧቸው እንደዚህ ሰዎችን ቦታ መስጠት አያስፈልግም ለምን ብዙ ሰዎች ይደውሉልኛል እንዲህ ያሉን እኮ እንዲህ ተባልን እኮ ይላሉ በእኔ አመለካከት ፋሲል እስራኤል ተቋቁማ የተባበሩት መንግስታት ድርጅት ወዲያውኑ በእስራኤል ላይ ወገዛ ሲያመጣ የመጀመሪያው እስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትሩ ዴቪድ ቤንጎሪዮን ያሉት ምንድነው እነሱ ወሬያቸውን ያወሩ እኛ ስራችንን እንስራ ነው ያሉት መልሳችን ይሄ ነው እሽቀጤ አዎ እና የኛ መልሳችን መሆን ያለበት ፋሲል ምንድነው እነሱ ያወሩ ይሳደቡ ይጻፉኛ ስራችን መስራት አለበት ለእንዲህ አይነት ቦታ አትስጡ በወሬ ቢሆን ኖሮ እነዚህ ሰዎች ነበር አንደኛ የኖቤል ሽልማት የሚቀበሉት በመሳደብ ቢሆን ኖሮ ስለዚህ ቦታ መስጠት አያስፈልግም ካላማችን ወደ ኋላ ማለት የለብንም እና ብዙ ወገኖቻችን አንዳንዴ በዚህ ጉዳይ ቅር የሚላቸው አሉ ቅር አይበላችሁ እንዲህ አይነት ሰዎችን ቦታ መስጠት አያስፈልግም እርግጠኛ ነኝ ፋሲል ላንተ የሚጽፉልህ እንደሚሆን አልጠራጠርም ዶክተር ጸጋ ፈንታው አመሰግናለሁ ይገርምሻል አንድ ምለው ነገር አለ የሚሳደብ ሰው መልስ የሌለው ነው እኛ ዲሞክራሲን ለሁሉ መብት እንሰጣለን ጥያቄ መጠየቅ መቃወምም ይቻላል ግን የሚሳደብ ብልግና የሚጽፍ በእውነት ራሱን ከፍተኛ ሁኔታ የሚያስገምት ነው በጣም አመሰግናለሁ ሰሞኑን በተከታታይ እናነጋግርሻለን በጣም አመሰግናለሁ ጤና ይስጥልኝ አመሰግናለሁ ፋሲል